አላወራራችሁ የቅድም የሲስ ስኬጁል እንደዛ ይመስላል። አረ አንድ ጀግና ምስር ቤት አለ አኬ ካልጋብስኳችሁ እያለ ነው 9 ሰዓት ላይ ከዛ አኬ በዛውም ዛ አይ ግን እኔ አንድ እንትን ልናገር ሲሶ ወይ አይ አሁን ምንድነው አሁን አንተም 600 ምናምን ብር ከትናንት ወዲያ ምናምን አለብህ ብለኛልና ትናንትም እንደዚህ ብያሉኝ ነውና አንድ የመጽሐፍ ቅዱስ ጥቅስ ትዝ አለኝ። የሉቃስ ወንጌል ላይ ያለውን ጥቅስ ታውቀዋለህ? ማቆም አራቱ ሚታርግ አንዴ ሲስ ራስን ማስበላት ካልፈለክ አስወርደው። ሚታርግ ቆይ ማስበላት የእግዚአብሔር ቃል እንዲነበብ አፈልግም ያማል እንዳንተ ቀልደኝ። እሺ ኤፊ ምን አልከን? እሺ ኤፊ አረ ኤፊ ምን ይበልጥ ይሄድበት። እሺ ጋዲ ነገር እንግዲህ ከመጣሽ ማርያም ታምጣሽ። ናይ እንትን ጌታ የተናገረው ነገር ነው የምናገረው። ያው ገንዘብን የሚወስድ ሁሉ እንዲመልስ አጠይቀው ይላል መጽሐፍ ሲናገር። ምን ሲስ አሁን ማለት ያለብህ አንተ እንግዲህ ከገዛ አንደበቱ ሰምቶ ያለው እያለ ነው እኮ። አዎ አምኗል። ግን ሰምተዋላ ሲስ ሉቃስ ላይ ያለው እና ታዲያ በቃ ለወዳጅ የሰጠውን ገንዘብ እንዲመለስ አጠይቀው ይላል። አንተ ደግሞ ጥቀስበታ ከመዝሙረ ዳዊት ኃጢአተኛ ይበደራል አይመልስም ብለው። አረ ብትመልስ ይሻላል ከዚህ ጥቅስ። ታውቃለህ እሱን ጥቅስ? ስማ ሲስ እሱን ጥቅስ ታውቂያለሽ? አረ በጣም ኃጢአተኛ ነኝ እኔ በጣም ኃጢአተኛ ነኝ ባይዘ በሌላ አማርኛ በጣም አልመልስም ነው። እኔ ያላችሁ በሙሉ ተስፋ ቁረጡ በለኝ። ሌላም ከታች መልእክት እያስተላለፍክ ነው። አረ እኔ ምን ያንቺ 600 ብር እና ያንተ 600 እና የመኩ 400 ምናምን ብር እኮ ነው ያለብኝ። ምን 1000 ብር አይሞላም እኮ። አረ ተው እናንተ ሰዎች። አይ እንደዚህ አይደለም ኃጢአተኛ አድርጉኝ እንደ ጋዲሳ ጋዲ እዚህ ላይቭ ላይ ብሩን አሳነሹ ትንሽ ቀነሹ ወይስ ቀንሰውልሽ ነው? እነሱ የሲስ 600 አይደለም 670 ነው። የመኩም 400 አይደለም 500 ነው። የመኩም 500 ነው። አረላሽ እኔ እኮ እየተቸገርኩ ያለው ቲፑንም እኔ ላይ የሚጨምሩት ነገር ነው። ለአስተናጋጅ የሚሰጠውንም ነገር በጣም እንደው ቲፑን ተታ ዋናውን ባመጣ ይቀዳል። ምንድነው ንገሩን? እዳን ያለባቸው ወይስ ጋብዛዎቹ ነው? ንገሩን። አረ እንትን ነው። አይ እንዲሁ ለቧልት ነው። እንበላና ምናምን አንድ ሰው ይከፍልና ከዛ በኋላ የሚደርስብሽን ለሰው ሼር ታደርጊያለሽ። ለከፈለው ሰው ለዛ በቃ የኛ ፍሬንድሺፕ ሼሪንግ ነው። በጣም ደስ የሚልሽ ነገር ኦፍ ኮርስ ግድ ነው። ያማ እና ታዲያ በየጊዜው ወተየበላ አንድ ሰው ብቻ እንትን ልጅ እኔ ግን እስካሁን በቃ 500 ብር ይችላልታል የመኩን ልደት። አረ ልደት አንተ ምን ይገኛል? አረ ሌላ ይጨምር እዚህ አንድ ሰው ይቀራል። እኔ ግን ደርሶኛ ያቅም እኮ አኬ አብረን በበላን ቁጥር እከፍላለሁ፣ አካውንት ላክባላለሁ፣ ልካለሁ። ከዛ የለም እሺ በስውር ይሆን የሚገባው ፓፓ። ወይስ በግልጽ የሰጠሁትን በስውር እየከፈላችሁኝ ነው? ቀሲስ እኮ ለጋዲ ያለው አሉ ከታች በልተው ከተበተኑ በኋላ አካውንት ላክ ስትባል የምትልከው ጭሮ መስለው ነው። እኔ ደስ ይላል። አየስተቱ የኔ ነው። አልታየኝም ነበር ይፋስታ። አይሻውን ገባኝ። እዛው ኦን ደ ስፖት ነበር መቀበል የነበረብኝ። ኤክስፓየር ያደርጋል እኮ ልደትሻ ኤክስፓየር ያደርጋል እኮ ባይዘው። እኔ ደብተርም ይዞ ይሄዳል ማለት ነው ጭሮ ጋር የባክቡ ግን አንዳንዴ ግን አስቸጋሪ ነው። ከፍለ እንልክልሃለን ክፈል ምናምን ስታፍ እኛ ጋር ኖርማል ነው። እሺ እሄዳለሁ። አስቸጋሪው ነገር ምንድነው? የሆነ ሰው ይከፍልና ከዛን ያው ሌላ ሰው ወደዛ ሰው ይልካል ነውና በቃ ያው ፊት ለፊት ላይ ያለ ሰው እንትን ሊል ይችላል። ሁሌ ጋዲ እኔ ሲከፍል አይቺው አላውቅም። ወደ ጋዲ የላክንበት ጊዜ ትዝ ይለኛል። እመቤቴ ሁሌ ለምን ይመስላል ግን ለምን እንደሆነማ ራስህ ትናገር የለ እንደዛው ላይ ሁሌም ማለት ነው። ማይክ ሚውት አድርጋ ለምን አረ ልንገር እዛው ሁሌ እኮ ትነግረናለህ። ልክ በልተን ጨርሰን ምናምን ነገር ልክ ሂሳብ ሲመጣ ጋዲሳ እኔ ሲንቄ ላይ ነው ብሬ ያለው ወይ እናንተ ክፈሉት አለች ይመጣል።
እንዴ የትም የለም እኮ እንዴ እንደዚህ ነገር መቅረት አለበት። ሲንቄ ባንክ ላይ ነው ያለው እንዴ ከፈታ ንግድ ባንክ ወይ ቴሌ ብር ላይ አስቀምጥ። ኧረ አንተ ስማ ግን በሚስጥር የነገርኩህ ነገር ለምንድን ነው ፊት ለፊት የምትናገረው? ኧረ ሚስጥር አይወጣም፣ ሚስጥር አይወጣም። አሁን ሰዎች ሲንቄ ባንክ ተቀጥሮ የሚሰሩ ሰዎች አሁን በሲሚ አካውንቲንግ ቼክ ያደርጋሉ። ምን እናደርጋለን መሰል ለእኛም ለትራንስፈር እንዲያመችን ዛሬ እኛም ሄደን ስንቄ እናወጣለን። ትራንስፈር ይቆይብኛል እንደ ወደ ስንቄ ወይ መድኃኒዓለም አንተ እና ገባ ቴሌ ብር ላይ ገባ ይባላል። ምንም እኮ አልሰራ አለኝ እያለ ፈረስ ላይ ይገባል። ሲቪ ነው ያለው እኮ ዋና የለውም የለም ሲቪ ባንኪንግ የለም ሲቪ ብር ነው ያለው። እኔ ቴሌ ብር እኮ አልጠቀምም። እኔ ሲቪ ብር ብቻ ነው የምጠቀመው። አንተ ቴሌ ብር ራሱ እኮ አይጠቀምም እኮ። ለምን ትጠቀማለህ? ምን ያደርግልኛል? አረ ይሄ ነገር የምር እየሆነ መጣ እንዴ? ቼካን አጠገብ ስልኩ ነው ቴሌ የለውም። እኔ ሲከፍል አይቻልም። በቃ ቴሌ ብር የለውም። አይ ቴሌ ብር እኮ የለኝም። ቴሌ ብር የለኝም። እውነት ለማውራት እንዴት አይኖርህም? በዚህ ጊዜ ቴሌ ብር ምን ያደርግልኛል? እስቲ ወጪ ለመቀነስ ነው። ብሩ ቴሌ ብሩ ብቻ አይደለም፣ ብሩም ነው የሌለሽ እኮ ጋዲ እንዳቀጥዩ አይ አስወርድ ጋዲና አስወርድ ጋዲና አስወርድ እንትን እኔ ጨላ ባይዘው በትክክለኛ መንገድ ሰርቶ በመጣት ማምን ሰው ነኝ ባይዘው። ቆይ ቆይ ሚት አርጋኪ እና እኛስ ቆይ ሚት አርጋኪ ኧረ እየሰደበን ነው ሲስ ኧረ ከዚህ ሲየግቡና ገላግሉን። አይ እኔ ቆይ አሁን እኮ እየተከሰስክ ያለው በትክክለኛው መንገድ መስራት ሳይሆን በትክክለኛው መንገድ ትበላለህ ግን ዛሬማ ከአንተ ጎን ነው እኮ የት ነው ህብረት የምታደርገው? በትክክለኛው መንገድ ትበላለህ፣ በትክክለኛው መንገድ አትከፍልም። ይለያል። አይ እንትን እኮ ነው ሲሶ ስሚ ሲሶ ባይዘው ክርስትናው ያው ከይፋ ጎን ቆማለሁ ያስብ ያላቅም ነበር። አንተ ዛሬ ከእውነት ጎን ቆይ ግድ ነው ልደት ዝም ብለሽ ሂጂበት። ይኸውልሽ ልደት በሚረብሽ መልኩ ዝም ብለሽ ሂጂበት። አይ ቆይ እስቲ እኔም ልጫወታ። እኔ አሁን እንዳልጫወት እየታፈንኩ እድል ይሰጠኛል። ይፋ እያለ ያለው እኮ በምን እድል ይሰጠኛል። በአግባቡ በልተሽ ግን በአግባቡ ከፊም ነው እያለ ያለው። ኧረ እኔ በስርዓት ነው የምከፍለው። ያራዳ ልጅ በደንብ ነው የምከፍለው። ስትበይ እኮ እንደሚከፍል ሰው ነው በዩ ነው እያለሻለሁ እኮ ይፋ ጎራረስ ሰማ ግልጽ ያለው ሐሳቡን ወጥ ቆጣቢ አጎራረስ ላይ ራሱ ተቆጠዋለህ ወይ ለማለት ነው። አይ ቆይ አኪ ቆይ አስር ያትባ አይባልም እኮ ወይ እኩል ሼር እንደሚያደርግ ሰው ነው በራሩ ያለው። ልደት እኮ ያንተ ይብሳል። አንተ በልተው ከተበተኑ በኋላ ስልኬን እልካለሁ አልክ፣ ቃል እንዲያወጡበት ነው። ከዛ በኋላ አካውንትን የምትልከው ቀሲስዬ እንኳን ደህና መጡ። ያለ መግባት በጣም ታገልኩ፣ ግን ታገልከኝ እኮ ሲሶ። እንዴት ናችሁ? የጋዲ ጉዳይ እኮ ከታች ሆኖ በጣም እንዳሳሰቡት እኮ ተሰማኝ እኮ እንዴ። አለውልህ ብለው ሲተኩሱለት እኮ በቃ ተሰማኝና ገብቶ በቦይስም ካገዙት ብዬ እኮ ነው። አይ አልተላከም አልከፍልም አለ እኮ እሱ ራሱ እኮ አልተላከም አልከፍልም። ኧረ ቀሲስዬ ይፍቱኝ ባርኩኝ። እነዚህ እኮ አሁን 1000 ብርን እኮ 1100 ብርን እኮ ሌላ ታምር አድርገው እኮ እዚህ ጋር እኮ አስጨነቁኝ። እኔ ራሱ እኮ አረ እንደውም ከነውለቱ ነው የምልክላቸው። ቆይ አሁን ችግር የለውም ከፈልኩኝ እኮ ታዲያ። ግን አንተ ግን ቡራኬውንም ብሩንም ተቀብለህ ጸጥ አልክ። ጋዲ እኮ አለ ይፍቱኝ አለና
ይባርኩኝ የሚለው ላይ በእጅ ይባርኩት። በቃ ቀሲስ አይ ኤፋ ቀድም ባርኮታል እኮ አካውንት የምትልከው ቃል ያወጣበት ነው ብሏል። እና ሰላም ብያለሁ ሁላችሁንም። በምን አሉ ቀሲስ እንኳን ደህና መጡ። ይባርኩን። ሲሳይና አክሊል ግን ስለ ምግብ ሲነሳ እኔን የምትጋብዙኝ ነገር አልገባኝም። ባለፈውም 3ኛ ቀናችሁ ነው ምናምን ነውና እንዴት ነው በቃ እናንተ ነው ቀሲሱ ለታቋው ነው በቃ ምንድን ነው አልገባኝም። የእርሳቸውንማ ተው ነው እኮ በቃ ጠየቅን እንግዲህ ከዚህ በላይ አንችልም። በቀሲስ ስም ግን እኛ ዝም ብለን 1 2 3 ሰው እንጋብዝ እስቲ ከዚህ ውስጥ ራንደም ይመርጣል። እኔ ከዚህ በላይ ከፈልኩ አሉ እኮ ከዚህ በላይ ምን ያርጉ አክሊሻ እንዴ ከምግብ እኮ ለምሳሌ እኔ ይሄንን ልንገራ እሺ ሲስ የወራስ ቤዛ ካልሰፈሩልን አይሆንም እንዴ ወደ መኪና አድጓል እኮ አሁን እኮ ምን አይደለም መች ተጋብዘ እኔ ጋር አልደረሰም ሆነስትሊ በቀሲስ ስም ብዬ ባለፈው አልከፈልኩም እንዴ የቀሲስ ግብዣ ነው ቺፕስ በልተህ ተከፍላለህ እንዴ እና ተረቺ ጭራሽ ጋብዝ እየተባልክ የሚሰጠውንም ጨላ እዚህ እየሰከስክ ነው እንዴ? እኔም አልደረሰኝ ምንም የደረሰ ነገር የለም። ያስቸጋሪ እኮ ነው። ኧረ ሲሶ ቀሲስ እንደውም ያለብኝ እዛው ችሏል። በቃ ቀሲስዬ እንደው እንኳን ገቡ በቃ ችሏል። ሲሶ አመሰግናለሁ። ኧረ ጋዲ ቀሲስ ላንተ እኮ አላኩ አባዲ አንድ ወንድማችን ጭቤት እዚህ ይላል ሁሌ ጋብዙ እየተባለ መስሎት እየበላ ሜት ኧረ ፍታት እንዲመነጭው ያለ አዲ ተደከማትና ናናና አለች እኮ አንተ ቦርሶን ሸከፋ ናናና አለች። ኧረ ፍቱ እናንተ ይደባል። ስም አይጠራም። አያውቁትም ስሙን ቢጠራም በርግጥ ነጭስ ከፍለሽ ይጂ ፈቃድልኝ በቃ ልሰናበታችሁ። ሄሊየሽ ፈቃድልኝ በቃ ልሰናበታችሁ። ሄሊየ ችግር የለም። መልካም ቆይ ሄሊ ጆሲ ከታች እያወራሽ ነው፣ ግን ከመውጣትሽ በፊት ከመውረድሽ በፊት ምናልባት ምላሽ ከሰጠሽው ከመውጣትሽ በፊት ሄሉ ብትወጪ ነው የሚሻለው። በዚህ ከቀጠሉ ጎፈንድሚ መለጠፋቸው አይቀርም አሁን ያስፈራል። እንትኑ አያያዙ ያስፈራል። አንተ ለመምጣት ያብቃ እንጂ ባዶ እጅን ብትመጣም ብዙ ቤተሰብ አለ። አይዞህ በሰላም ብቻ ግባ። አጨብጭበን እንቀበለዋለን። ባዶ እጅማ እኔ ሬሳ አይደለው ባዶ እጅ ልቀበር አልመጣ። ኤፍሬም መቼ ነው የምትሄደው? ለማጨብጨብን ባዶ ይከብዳል። አይ ቢሆንም መቼ ነው የምትሄደው ኤፍሬም? በዛማ አይሆንም። ቢሆንም ቀሲስዬ ለእንትን ብያለሁ፣ አሁን ለፋሲካ ብያለሁ። ቀን ሁላችሁም አረ አትጂ ቦሩ ሜዳ የጸጋ ስግደት ተከልክሏል ያልሽውን እንዳው ብታወሪ ከነሱ ጋር ደስ ይለኛል። ትላንትና ዶክመንት ሄድ ኤፍሬምን ቆይ ግን አንድ ኤፍሬምን ላወራው ከይቅርታ ለትንሳኤ ነው የሚሄደው ብሏል። ለትንሳኤ ነው አይደል የምትሄደው? እሺ ለትንሳኤ ነው የሚሄደው፣ ግን የምቆየው ኢትዮጵያ ውስጥ የምቆየው 12 ሰዓት 13 ሰዓት ብቻ ነው። ብሩ አይበቃውማ። እንደገብቼ ነው ማለት አይ ሲሪየስ ነው። አሁን ሲሪየስ እንትን ነው የማወራው ሲፍዬ እንዴ ኤፋ ምንድን ነው? አይ በቃ እንደዛ ከሆነስ ይቅርብኝ። አሳይመንት ልሰጥህ ነበረ፣ ግን እውነትም የሂሳብ ለአንድ ቀን እንትን ስለሌለኝ እንደዛ ነው ብዙ ጊዜ ማረገው። ዛሬ 3 ዓመት 4 ዓመት እንደዛ አረጋው። ጠዋት ገብቼ ማታ ወጣለሁ። እንደዛ ነው። እነዚህ ልጆች ሰብሰብ አድርገህ ጋብዝ ሊሉት ነበር፣ አልቻለም። በቃ ቴንክ ዩ ልል ነበር በቃ አልቻለሁ። እሱን እንኳን እንትን ነው ኃላፊነት እቀበላለሁ። ቀሲስ ጊዜ ኧረ ሲስ ታማኒነት አታል ማለት ነው። አሁን እኮ ቀሲስ እኮ ወደ ኤፍሬም ዞሩ። ኧረ ቀሲስ ሲስን እዚህ ፊት ለፊት በካሜራ ተቀምጦማ እንደዚህ ኧረ በውስጥ ቢያንስ ሲስ ተሽራል በሉ። ኧረ ክደት ነው። አይ ከሲሳይ ጋርማ ልታጣለኝ አትችልም በፍጹም። አያረገውም፣ እሱም አያረገውም፣ እኔም አላረገውም። አምነዋለሁ።
እሳቸው ማረጉትም እሳቸው ማይልኩት እኔ እኮ ሲሳይ እኮ ልቅሶም ካለ በሳቅ ያካክሰዋል ብዬ ማስበው ኤርፖርት ላይ እሱን ነው የምጠራው። ኧረ አቀባበል ጋዲ የሚያክል የለም። እንኳን በቃ መንትኑ ላይ እንኳን ለአፈሮታ በቃ ብሎ ነው እንትን የሚለው ጋዲ የሚቀበለው። አይ አዎ እንደዛ ነው። ሲሳይ በጣም ምርጥ ሰው ነው በፍጹም። ሰላም ሲስ የፍሬም ግን 12 ሰዓት ሆነብኝ። ሰላም ብያለሁ። ደህና ነህ? አለሁልህ እግዚአብሔር ይመስገን። ቀሲስ ኤፊ ጋዲ እንዴት ናችሁ? ጆሲ አኬ ወጣ እንጂ ሰላም ሳንለው ሁሉ ሰላም ነው አለ። ከታች እያዳመጠ ነው፣ ከታች እየሰማ ነው። ቀጥታ ወርዷል። አይ ቲንክ የመኪናውን ጉዳይ እኔ ሳልኖር አሰባስቡልኝ ነው መሰለኝ። አይ ቲንክ እንደዚያ ሳይሆን አይቀርም። ከታች እየመጣ ነው ኮሜንት። የት ላይ ደረሰ? ቀሲስ ይሄን ነገርማ ወደኋላ አንልም እኮ አንዴ ገብተንበታል። በውስጥ ብዙም ሰዎች ኮሜንት እየጻፉልኝ ነው። ደውለው ራሱ ያወሩኛል። ቀንጃችን እንሰጣለን እንተባበራለን ያሉ ሰዎች ብዙ አሉ። በጣም ብዙ በጣም እኔም አይቻልም። ኢቭን የደወሉልኝ ራሱ አሉ። አዎ አይ ጥሩ ነው። በሌለበት ነው የምናወራ። ዝም በል ሰርፕራይዝ ነው የምናደርገው። በሌለበት እናወራለን። እንደዚያ ነው። ቅድም ሸር አድርገህልኝ ነበር፣ ተፈልጌ ነበር። በዚህ አጋጣሚ ደግሞ አንድ መናገር ፈልገው። በዚህ አጋጣሚ ድምጽ ይሰማል? ይሰማል። ሳሚ ይሰማል። አይ በዚህ አጋጣሚ መናገር ፈልገው ብዙ ሰው ስላለ ያው የፎይ 1 ሚሊዮን አካውንቱን በጣም በሚያሳዝን ሁኔታ አዘግተውበታል እና ያው ፎሎ ኮፒ ሊንክ አድርጉ፣ ሼር አድርጉ። እኔ ቪዲዮ ሰርቻለሁ የመጀመሪያው ቪዲዮ ላይ አሁን ገብታችሁ የፎይን የማገዝ ቻሌንጅ ብዬ እዛ ላይ ሊንኩን ማስቀምጫለሁ። ግን ከምንም በላይ አካውንት እንትን ቪዲዮ ስሩለት። አሁን እሱ የሚያግዘው ፎሎውም ሼሩም እንዳለ ሆኖ እናንተም ሰው እሱን እንትን እንዲለው ቪዲዮ ስሩለት፣ ፎሎ እንዲያደርገው ቪዲዮ ስሩለት። ከዛ ልክ እናንተ ቪዲዮ ስትሰሩ እያንዳንዱ ሰው ያለ አሁን ሲሶም አለ፣ ጋዲም አለ፣ ኤፊም አለ፣ ጆሲም ቀሲስም አሉና ቪዲዮ ስትሰሩለት ብዙ ሰው ፎሎ ያደርገዋል። አሁን እኔ አዲስ ቪዲዮ ሰርቻለሁ እኔ ላይ። ከዛ በኋላ አዲስ ሊንኩን እየፈለጋችሁ እዛ ላይ ሊንኩ አለ፣ በሱ ፎሎ ማለት ትችላላችሁ፣ ኮፒ ሊንክ ሼር ማለት ትችላላችሁ። የኔን ቪዲዮ ሰው እንዲያየው። ከዛ በኋላ ልክ ግን ከምንም በላይ ቪዲዮ ስሩለት። ልክ እያንዳንዳችን ቪዲዮ ስንሰራለት ብዙ ሰው ያገኛል እና ያው በጣም መበረታታት ያለበት ወንድም ነውና እናግዘው ብዬ ነው። ቀጥሉ። አሪፋ ጥሩ ሀሳብ ነው። እሺ ቪዲዮ እንሰራለን። ከታች ያላችሁ ሰዎችም ያው የፎይ አካውንት ያው ይዘጋን ያላወኩም፣ ግን ሳሚ ካለ እውነተኛ መረጃ ስለሆነ ያው ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። እንግዲህ ያው እነጋዲም ሌሎችም ቪዲዮ ይሰራሉ። ቴንኪው ሳሚሻ። በሉ በቃ ሲሶ፣ ለማንኛውም መልካም ቀን። ጭስ እንትን የምትል ከሆነ ደዊ በቃ ያላጋል። እሺ ኤኒዌይ ጨዋታችን ይሄን ይመስላል። ዩ ጋይስ በጣም ቴንኪው እናመሰግናለን። እኛም አንዳንድ ኤፍሬምን አግኘውና ሲሶ የሆነ መጽሐፍ ላክልኝ። አይፊ በሩ ከመጣ ለ3 ሰዓትም ይሁን ለ4 ሰዓትም ከመጣ የሆነ ሰዓትማ ያገኘናል። እልክሎታለሁ። ቀሲስ ደስ ይለኛል። በጣም ጥሩ። እሺ ቀሲስ ይልካል። ከፈለጉ አሁን አንልከውም እንዴ? የሚፈልጉት መጽሐፍ ካለ አረ የእውነት ግን ልኬ ሁሉ በቃ አላገኘሁትም እና የሆነ መጽሐፍ ፈልኝ። አይሸጥም መሰለኝ። ከየት ነው? ከአዲስ አበባ ነው ያለው መጽሐፉ? መጽሐፉ ካለ እንትን ይልወለታለሁ። እዚህማ ቢኖርማ እንትን አሁን አማዞን ላይ ቢኖር ኦርደር አደረገው ነበር እኮ። አዲስ አበባ የት ይገኛል? እንኳን እልክልሃለሁኝ። የሚገኝበት የመጽሐፉን ርዕስ ንገሩንና እኔና አያውቁ አክሊል አንድ ቁጥር እየጻፈ ነው። ቆይስ ያው ሲስ አይ የት እንገናኝ ሊልህ ነው። ተው
ማዞሪያው ጋር ደርሳ ነው ይለኝ ጉዳይ ያዝብን ማራኪ ማዞሪያው ጋር ዩተርን የለም ወይ ነው የሚለው። አረ በጣም ተጨፈጨፈ እንዴ! ሰማቸው አኪልሻ አልሰማም ጋብዘውን ቢሆን እሺ። ሄሎ አላልኩም ይኸውልህ ሮስት እየደወለልህ ነው። ምን ተፈጠረ ደግሞ ሲስ ምን እሺ የት ሆነሽ ነው? አንድ ቁጥር አላልኩም የት ነው ያለው አለ እንዴ ነው ዋናው የት መሆኑን እኮ ነው መጠየቅ ያለበት። የሲስ የሥራ ቦታው አሁን ከረንትሊ የሚወጣበት ሳይት የኛ ሰፈር ነው። ስለዚህ ወደኛ ሰፈር በዛው ትመጣለች እቺ ጀለስና ስትመጣ ብቅ ትበል እንጂ ቀሲስ አንድ መጽሐፍ ምን አይነት መጽሐፍ አድርገው ነው? ምን አይነት መጽሐፍ? አይ የሚልክልኝ ሰው ካለ እንትና ልኬ ነበረ። ሲሪየስሊ አንድ 3 ቦታዎች አስጠየቅኩኝ፣ ግን የሚሸጥ አይመስለኝም መጽሐፉ። አይ ቲንክ የሆነ የኦርቶዶክስ ነው ወይስ አይደለም? የፕሮቴስታንት? አዎ 3 መጽሐፎች ነው የምፈልጋቸው እና ከ3ቱ አንደኛውን በተለይ አይሸጥም መሰል ገበያ ላይ የለም፣ ዝም ብሎ የሚሰጥ ነው መሰለ ለአባላቱ ምናምን። አዎ እና እጽፍልህና አሁን የኛ ልጆች ምናምን ብዙዎች አያውቁትም፣ ምን የማውቃቸው ልጆች የኔ ልላክሎት ምሎት እኛው ላይ ከመተምነት ሊሰሩበት ነው እንዲያሳብ ቀይር በራስህ ጫላ አንድ እንትን ምን እንዲሁም እኛ ኤፊ ራሱ ተሸክሞ እንዳመጣ ነው እንደ ቀሲስዬ ቡልጋላ የሚል አለ የሙስሊሞች መጽሐፍ 2 እና አንድ ቀን እሱን ላይ ይዤ ወጥቼ ሙስሊሞች የት ነው ግን ያገኙት ይሉኛል። ሙስሊሞቹ እየገቡ በአማርኛ ነው የት ነው ያገኙት ሲሉ ነበርና ኤፋ ሀሳቡን ቀየረ። በሰጠኝ በራስ መጽሐፍ ካልሆነ እኮ ዲቤት አልተቻለም እኮ ኤፋ በመረጃ እንዲሆን ብዬ ነበር እንጂ አሁን እንገሩኝና መጽሐፉ ካለ ሳይቀድሙኝ ልግዛው ጠቅላላ ከገበያ ነው የምታጠበው። ገበያ ላይ ካለ ቶሎ ገዝቼ ልሰብስበው በሌፊ አይ እውነት ያስቃል። አይ ግን እውነቴን ነው። አይ ቲንክ አስፈልጌው ነበር በስነ ስርዓት። ቀሲስ በውስጥ ላኩልኝና እኔ አስፈልጉልዎታል። አይ ባነብ በእውነት ነው ማለት አንብቤ ያው በመረጃ ብናወራ ጥሩ ነው። ዝም ብሎ ሚስኮት ከምትደረጉና ሚስ አንደርስታንድ ከምትደረጉ እኮ እያነበብን ቢሆን ነው የሚሻለው ለሁላችንም ማለት ነው። ያለ መረጃ ማውራት ቀርቷል። ይፋ ለዚያ ነው። ቅድም እኮ አልክ እኮ በአባቶች ነው የምትለው አላልክም አንተ ራስህ? አይ ይፋ ይልክልኛል። ወደ ተመንገር ይልክኛል። አይ ይፋ ይልካል። እኔ ቀጥሉ ቀሲ አይ ኤፋ ቲክቶክ ላይ በጣም ከጴንጤቆስታል ውስጥ የማይለወጥ ወዳጅ ያገኘሁት ከፕሮቴስታንቱ ኤፋ ነው እና ይልካል። ወዶ ነው የሚልከው።
ቀሲስዬ በገዛ ቆንጭራይማ አያርዱኝ ያዳልከኔ ለራሴን በራሴ ምሽ ሰውየው እንትን ዳኛው ሲጽፍ የፍርድ ውሳኔ ይዞ እንደሄደው ማለት ነው። ኪሊም የኮማው ጉዳይ ማለት ነው። ኪሊም ኖት ሊቪም ምናምን የሚለው እንደዛ ሊሆን ማለት ነው። የራስን ውሳኔ አይ ላኩልንና ቀሲስ በዚህ ለመጀመሪያ ጊዜ እንትን ምንድነው የሉትራኖቹን ቡክ ኦፍ ኮንኮርድ ሆኖ ግን ያው የጎደለ ነገር ቢኖረውም ኤኒዌይስ እዚህ የአማርኛውን ቡኒን መጽሐፍ ማለት ነው ብዙ ጊዜ የሚገለጠውን እሱም በነገራችን ላይ ገዝቼው አይደለም እኔ መች ነው የዛሬ 4 ዓመት አካባቢ ከዛው ቀጥታ ከሴሚናሪ ነበር የወሰድኩት እና የሚሸጥ ራሱ አይመስለኝም ነበር። የሆነ ሰዓት ላይ ግን ጃፋር ምናምን ሲገባ ትዝ ይለኛል። እና አሁን ሴሚናሪ ማለት ከኛ ከመካኒሱ ሴሚናሪ ነው ግን ይሸጣል እንደሱ አንድ ቦታ የሚሸጥበት ቦታ ነበር የሆነ ጊዜ ላይ። ኧረ ተው እኔ ፒዲኤፍ እኮ ነው ያለኝ። እንደውም እሱን እፈልገዋለሁ እኔ ሲሪየስሊ በእንትን ሃርድ ኮፒ ደስ ይለኛል። እንቀመቀማለን። አይ ሲስ እውነቴን ነው እፈልገዋለሁ። በቃ ለአክሊል ወይ ለሆነ ሰው ትሰጥልኝና ኧረ ሲስ ከየት አባቱ አምጥቶ ሲስ በቃ አንተ ትልክልኛለህ ሙሉ ወንጌል ያገኛል። ይሄ ኧረ ዮኒ ኔጋም አለ እያለ ነው። ዋናው ኮዝሜጅ ሶርሱ እኮ አለ እኮ ከታች ዮኒ ፓፓ እንደው በደርዘን ገዝቶ ቁጭ አድርጓል። ሊጠፋ ይችላል። ኧረ ቀሲስ ሊጠፉ በቃ ተገኘ ናናና እንዴ ዮኒ እንደዚያ ነው እንዴ? ዮኒ እኮ እንትን ላይብረሪያችን እኮ ናት። ተው እንጂ ግን አታነበውም አሉ። ሚውት አድርጌያለሁ። ዮኒ ሄድ እንግዲህ ቀጥል። ዮኒ ዝም አይሉም። አሁን ዮኒ ዝም አይሉም። ያንቺን ሰራ ዛሬ እኔ ሊድበት ዮኒም ዝም አይሉም። እንዴ አሁን ይናገራል እና አይሰማም። ኧረ እንደዚህ በቀላሉ አይፋተው ምናምን አትልም። ኧረ በጣም ፓፓ እንዴት ነሽ? አማን ነው አለው። ሲሶ ሁላችሁ ሰላም ብያለሁ። አለው ኤፋ ሰላም ብያለሁ። አቤሎ ሳሚሻ ሰላም ዮኒ እንዴት ነህ? ሰላም ነው አለን። ዮኒ ያጠፋፋና ሳሚ ጠፍተሃል በጣም አለው። ኤፋ ሰላም ብያለሁ። ሰላም ዮኒ የኛን መጽሐፍ ምን ልታደርግ ነው የምትሰበስበው? ድንገት ከጠፋ ብሎ እኮ ነው። ድንገት ባይዘው ጠፍቶ ነበር እኮ አኪ መካኒክ መግለጫ። ኧረ ዝም በል ማርያምን ጭራሽ ጠፍቶ እንዴ ለዮባ ፈልገን የሆነ ጊዜ ጭራሽ ጠፍቶ ሆነስትሊ ስፒኪንግ የሉተራን እንኳን እንትን ኮንፌሽናል ስለሆኑ እንደምታውቀው ብዙ ሪትን ዶክመንቶች አሏቸው፣ ኢንተርናሽናል ናቸው እና እሱን አክሰስ ማድረግ ከባድ አይደለም። ብዙ የአማርኛው ባይኖር እንኳን እንግሊዝኛው ላይ ማግኘት ይችላል። ለማግኘት ነው እንጂ በፒዲኤፍ እኮ የሁላችሁም አለ። ግን በእንትኑ ገልጦ ለማሳየት እሱ አሪፍ ነው። ገልጦ ለማሳየት አሪፍ ነው። አሁን እነሱም እኮ አሁን ከሉተራን ጋር ስታወራ ኮንፌሽናቸውን ስጠቅስ አይልም ምናምን አይሉም እኮ አይደል እንዴ? አሁንማ አይልም ማለት ጀምሯል። ጥምቀት ላይ ነው ይላል የሚሉት እንጂ ትንሽ የነጻ ፈቃድ ጉዳይ የቅድመ ውሳኔ ጉዳይ ሲሆን ትንሽ ማፈግፈግ ጀምሯል። ዝም ብዬ ሳየው እንትንም አላቸው ቴዎሎጂያን የነሱ ቴዎሎጂያንስ በጣም ኢንተርፕሬት ያደርጉታል እኮ እንትኖቹን አሁን ካታኪዝሞቹን ምናምን በጣም የተተረጎሙ አሉ ትልቅ ቴዎሎጂያንስ። እዛ ላይ እንትን ማለት አይቻልም። ሐሳቡ ይቻላል። በእነሱም ማየት ይቻላል። ያው በስኮላሮቻቸው መካከል አንዳንድ አለመግባባት አለ። በእርግጥ ማለት እንደው ያገላል ለኔ ያገላለጽ አይነት ነገር ሆኖ ይታየኝ። ግን በራሳቸው ሳይድ ግን እስከ መለያየት ድረስ የሆነ በቃ ይሄኛውን እናንተ ተቀበሉ ይሄኛውን እኛ እንቀበላለን ተባብሎ እስከ መለያየት ድረስ
በስኪዝም ደረጃ ያሉበት ደረጃ ላይ ነው የደረሱት። ለእኔ ግን ነገሩን ሳየው ባለኝ ውስን ዳሰሳ ለምሳሌ አሁን በነ ጌርሃርድ እና በነ ዋልተር መካከል ያለው ልዩነት ምናምን እንጃ እንግዲህ እስቲ እናያለን በደንብ። ባይሆን ቪዲዮ እየተሰራብኝ ነበረ ሲስ ምናልባት ቅድም እሱን ነበር መሰለኝ ከፍታችሁ የነበራችሁ። እስቲ ክፈተው በጌታ አላየሁትም እኮ የሆነ ዮኒ ቆይ እስቲ እንትን እኔን ጦስ ውስጥ የሚከት ቪዲዮ እንዳይሆን እኔ ልውረድ። ኧረ ራሱ አንተን አይደለም አክሊል ላይ ነው አንተ ተሰራው። አይ ከሌላ ሰው ጋር ከሆነ ብዬ አይ ፋይ እኔ በጣም አንተማ እንትን አለ እኔ ላይ ተሰራው ግን ለክፉም ለደጉም ግን ያለኝ ውጋ ይበቃኛል። እንደይዝቦላ ባራት እኔማ አይተህ ትሄዳለህ። ቆይ እኔ የምልህ ዮኒ እንትን መክፈት ትችላለህ ቪዲዮ ላክልኝ ለኔ እኔ ከፍተዋለሁ። ለእንትኑ ሊንኩን ላክልኝ የሆነ በእንትን እኔ ዋትስአፕ ላይ ልላክልህ ዋትስአፕ ቤት እኮ ከሌላ ጋር እንዳተነካካኝ እኮ ነው የምልህ። እኔ እንደ ሂዝቦላ በ16 ጥይት ልመታ አልችልም። ኖ ራሱ ከአክሊል ጋር ብቻ ነው የሚገናኘው። ከአክሊል ጋር ብቻ ነው አክሊልና አክሊል ብቻ ነው። እሺ አንዴ ከእንቺን አይተን እንወጣለን። ልኬልሃለሁ አኬ ዋትስአፕ ላይ እቺን አይተን እንወጣለን ይላል እንዴ? ቆይ አንዴ ጠብቀኝ። እሺ ከዋትስአፕ ላይ ልውሰደው። እንዴት አደራችሁ? ሲሳያኪ እግዚአብሔር ይመስገን። ዮኒ ደህና ነህ? ሜሪ እንዴት ነሽ? አለሁ እግዚአብሔር ይመስገን። ኤፍሬም ሰላም ብያለሁ። ሰላም እኔ በጣም እስቲ ከከፈት አልወረደም። አኪ አይ ወርዷል። በቃ ወደ እንትን ወደ ከአንድ ወደ አንዱ አድርጌው ነው። ሲስ ምን ቪዲዮን አይተህ ልትዘጋው ነው እንዴ ቤቱ? አክሊል ሸደና ነህ? አሉልሽ ምን ይሉታል? አይ ቪዲዮ ላይ ሐሳብ እንሰጥበታለን። መስገና ቪዲዮ ላይ ሐሳብ እንሰጣለን እንዴ? ቪዲዮ ላይማ እስቲ ቪዲዮ ላይ ሐሳብ ሳንሰጥ እንዳዘጋይ ዶክተር ሳምሪ ትመጣ አሪፍ ነው። እኔ አንዳንዴ ቴዎሎጂካል ነገር ሲነሳ ለምን እንደዚህ አይነት ምክንያት እንደሚሰጡ ሉትራኖችም አንዳንዶቹም ግራ ይገባኛል። አኬ ከአማዞን ነው እንደምትወርደው? እንካ ዮኒ ተመልከት። ያው ይህን ሹፈሽዋል ፓፓ አኬ ሉተራን ቤት መታ እንወያይ ሲባል አላረገውም እንዴ? አክሊል ሌላ አለ አዲስ የተለቀቀ አለ። በጣም ምን የራሱ እሱ አልገባኝ። እሱን ክፈለው። ኢት ዋዝ ኖት ሜንት ቱ ቢ ትላለህ አኬ። ቆያ ምን አልከኝ ሳሚ? ኢት ዋዝ ኖት ሜንት ቱ ቢ ትላለህ ፕሌይ ለማድረግ አክሊል ወይ ቀስ አሁን የተለቀቀ አለ። እሱን ክፈተው። እኔ አልገባኝ። እስኪ እሱን አብራራልኝ። እሺ እሱንም እንለቀዋለን። አንድ ይችን እናያትና እሺ እስከዛ ላኩልኝ። ሌሎች አይተዋል ግን አይ ፕሮፋይሉ አላየሁትም። ፕሮፋይሉ ላይ ዳዊት ይሰራል የሚለው ላይ እሺ እኛ ራሱ ምንም ሳናደርግ እኮ በብሎክ አለቀን እኮ በብሎክ ጨረስን። ኧረ በእናትህ እንሂበት። ምን እየሆነ ነው ልጁ ነው እንዴ? ኦኬ እሺ አላደርግም አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጥ ብዙ ሰው አልሄድም
አልሄድም። ምን አይነት ቅሌት ነው? ሚሊዮን ብር ቢሰጡኝ አልሄድም። ግደሉኝ። ወይኔ አክሊል ሀሳብ የሚመጣለት ግን እንዴት ነው የሚማሰብ? ያቺ ቀለል ያለች ሀሳቦች ሳሚ፣ አንቺ ደግሞ እንትን አልሽዋ፣ ትንሽ ለጠጥሽዋ። አንቺ በአጠቃላይ እኮ ነው በአጠቃላይ ነው። እኔ የሚመስረት አልችልማ። እኔ የሚመስረት አልችልም። ሰው እንዴት ነው የሚመጣለት ሀሳብ? ምንድነው ግን እዚህ ላይ ግን የሆነ ነገር አይባልበትም? እንዴት ነው ይሄ ነገር? የምር በእውነት ተሰማው ታውቃለህ? እኔ ልክፈትላችሁና ሁለቱን ይሄ እንደውም ይሄኛው ግልጽ ነው። ይሄኛው ግን ያልገባን ስላለ እሱን አስረዱን እስኪ። ይሄኛው ግልጽ ነው። ይሄኛው ግልጽ ነው። አታረገውም። ሚሊዮን ብር ቢሰጡ አትሄድም። እስኪ ቆይ እስኪ አቡ በጌታ ይሄኛው ግልጽ ነው። ይሄኛው ግን ያሁኑ የእውነቴን ነው ስላልገባኝ ነው። እስኪ ቆይ አስረዱን። እስኪ ይሄኛው በነገራችን ላይ እንደዚህ ታምራለህ እንዴት አክሊል? በስማ አራኒ ቀሲ ፏን ይቆጭ ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ይሄው እንግዲህ ተመልከቱ ያለው መሰል ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ገብቷቸዋል። የእውነቴን ነው። እኔ ግን አልገባኝም። ገብቷቸዋል ግን እኔም አይቼዋለሁ። እኔ ራሴ አይቼዋለሁ ግን አልገባኝም። እውነት ለመናገር እኔ ራሴ እውነቴን ነው። አሁን ለምሳሌ መጀመሪያ ሁለቱ እንደዚህ እዚህ ላይ የሆነ ወረቀት ይይዙና ይቀዱታል። ቀደውት ከተቀደደ በኋላ አልተለያዩም። ጸጋ ብቻ የሚለው ላይ ወረቀት አለ። እንግዲህ ሁለቱም ዘናጮች ፊት ለፊት የምታዩዋቸው አሉ። ከዚያ ከተቀደደ በኋላ አብረው ነው ሄዱት፣ ተያይዘው ነው ሄዱት። ከዚያ ኤፍሬም ይቀጥላል ማለት ነው። ከኤፍሬም ጋራ እንደቆሙ ቀሩ ማለት ነው አክሊልና ኤፍሬም። እሺ ይኸው ግደለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል አምረር ያለው መሰል ግደለኝም ሂጂ አብረን ነበር፣ አሁን ተለያይተናል። ከኤፍሬም ጋር አንድ ሆኑ ነው እንዴ? አምረር ያለው ስልሽ ለስንብ እንዴት አልገባኝም። ምንድነው ገብቷል? አይ እንትን ነው ያኛውን ጀለሱስ እጂው እዛው ሌላ ቦታ ሰጠውትና ሌላ ውል እዚህ ጋር ተፈራረምን መሰለኝ። እንግዲህ ሳየው ሐሳቡን ባይገባኝም በእውነቱ አይ ቲንክ ያው ጸጋ ብቻ ነፃ ፈቃድ ምናምን ከሚለው ጋር ተያይዞ ነው መሰለኝ ይሰሩት። አይ ግን እንትን ነው ሉትራን ወንድሞቼ ይተላል። አንዳንድ እህቶችም አላችሁ። በርግጥ ግን በዋናነት ወንድሞች ማውራት ከፈለጋችሁ ባለፈውም ብዬ ነበር፣ አክሊል ሚስ ሪፕሬዘንት አድርጎናል ብላችሁ የምታስቡ ከሆነ ኤኒታይም አለውኝ ብቅ በሉ። እዚህ በተለይ ጥሩ ነው እንደዚህ አይነት ቤት። ግዴታ እናንተ ቤት መሞቅ እኮ አይጠበቅበትም ለማውራት። በቃ እናንተ በራሳችሁ መንገድ የራሳችሁን አስተምሩ። እዚህ መታችሁ ደግሞ አይ አክሊል እዚህ ጉዳይ ላይ ስለኛ የተናገርከው ነገር ስህተት ነው፣ ኬታ መጣ በል ማስረጃን አምጣ፣ ከኮንፌሽኖቻችን ከስኮላሮቻችን በላምጣ ምናምን ብላችሁ ጠይቁኝ እና እኔ ደግሞ በጣም ደስ ትንሽ ድንገት ከቤታችሁ ወጣ ካላችሁ እንዳለ በዜሮ ይባዛባችኋል፣ ወይም እንትኑ ይጠፋባችኋል። እውቀቱ ምናምን ያለ እነባቡ ምናምን አይጠፋባችሁም ብዬ ተስፋ አደርጋለሁ አይደል? ከሆነ ወጣ በላችሁ ምናምን ግዴታ ቤታችን ውስጥ ካልሆነ ምናምን አይባልም። እና ያ በተቻላችሁ አቅም ወጣ በሉና እንደዚህ የኔ ቤትም አይደለም። እውነቱን ለመናገር የኔ ቤት መታችሁ እኮ አታውቁም። ለምሳሌ ባለፈው ጸጋ ብቻ ላይ ኑና ጠይቁ ስል እኮ አንዳችሁም አንድ ሉትራን እኮ መግባት አይደለም እንደዛ በበሩ ጋር እንደዚህ አላለፈም።
እኛ ጋር ውስጥ ባሉ አትመጡም። ከዛ ደግሞ እናንተ ጋር ሰው እንዲመጣ ትጠብቃላችሁ። ትንሽ ስትነኩም ደግሞ አብዝታችሁ እንትን አትበሉት፣ ይሁን አታጩሁት። በቃ ትምህርታችሁ ነው ተቀበሉ። አሁን አንዳንድ ሰው አይቻለሁ እኔ ለምሳሌ ምንድነው ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ከዚህ በፊት እንደምታውቁት በቃ ግልጽ ሆነ ጥምቀት ለድህነት ነው ብለን እናምናለን ምናምን ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን ይላሉ። መልካም ጥሩ ነው ማለት እዚህ ላይ ጥሩ ነው እምነታችሁን መግለጻችሁ እና እዚህ ላይም ትክክል ናችሁ ምናምን ልንላቸው እንችል ይሆናል። ስለዛ እነሱም ያለ ምንም ሀፍረት ምናምን በቃ በድፍረት በልበ ሙሉነት ይህንን ነገር ይናገራሉ። ልክ የቅድመ ውሳኔና የነፃ ፍቃድ ትምህርታቸው ላይ ስንመጣ ግን ከሁሉም ስለሚለያቸው ማለት ከኛ ብቻ አይደለም ከጴንጤው የሚለያቸዋል ይህ ትምህርት እውነቱን ለመናገር ከኦርቶዶክሱና ቅድመ ውሳኔውም በአንድ በኩል ቢሆንም አለ ይሄ አንኮንዲሽናል የሆነ በሁኔታዎች ላይ ያልተመሰረተ ምርጫ አለ ምናምን የሚል ነገር ስላለ እሱ አስቸጋሪ ነው ለሰው እውነቱን ለመናገር ባይሰማ ነው የሚመረጠው ማለት ሰዎች ይህንን ባይሰሙባቸው ይመርጣሉ። ስለዛ በተቻላቸው አቅም ልክ እንደዚህ ነው የምታምኑት ሲባሉ ወዲያውኑ እየመጡ አክሊል ተሳስተሃል ይሉና ከዛ በኋላ ግን ጠቅሰው ከራሳቸው ጠቅሰው እንዲህ ነው ብለው ግን የሚናገሩት የራሳቸውን ትምህርት በዛ ደረጃ አይናገሩም። ዝም ብለው በቃ አራውንድ ደቡሽ ይዞሩታል። ሌላ ነገር ያነሳሉ ምናምን እና ብትችሉ እዚህ ጉዳይ ላይም ታማኙ ነው ለትምህርታችሁ። እሱንም ያዋጣው አሁን አንድ ሰው ምን ሲያደርጋቸዋለሁ የነ ጌራርድን እኮ ኢንቲቱ ፊዴን ያነጻጸርኩበት ማለት ነው። በሁለቱ መካከል የተፈጠሩ ነገሮችን ጌራርድ አስቀድሞ ያስቀመጠውን ኢን ቪው ኦፍ ፌዝ የሚለውን አይዲያ እና በኋላ ግን እነ ዋልተር በተለይ አሁን የሚዙሪ ሲኖድ ፕሬዚደንት የነበረው ዋልተር ማለት ነው የነ ፍራንስ ፒፐር ምናምን ቴዎሎጂ አድርጌ ያስቀመጥኩበት ክፍል አለና ምንድነው በአጭሩ ይህን ነገር ያነሳሁት እንደዚህ ብሎ የተናገረው ልጅ ጌራርድ እኮ እንዲህ ብሏል ብሎ ሲናገር የነበረው ልጅ ከአንድ ዓመት በፊት አይ ቲንክ የኔ ቴሌግራም ግሩፕ ላይ ስናወራ በዚህ ጉዳይ ላይ በአንኮንዲሽናል ኢሌክሽን ይሄ በዚህ በቅድመ ውሳኔ ትምህርታቸው ላይ ምናምን ስናወራ ለትምህርቱ ደጋፊ አድርጎ ሲናገር የነበረው እነ ዋልተርን ነበር ሲጠቅስ የነበረው። ልክ ያዝ ሲደረጉ እነ ዋልተር ግልጽ ስለሆኑ እዚህ ጉዳይ ላይ በቃ ምንም ጌራርድም ያን ያህል አያስኬዳቸውም እውነቱን ለመናገር። ብቻ ግን ያም ሆነ ይሄ እግዚአብሔር ምንድነው ሰዎችን አስቀድሞ የሚወስነው እምነትን አይቶ ነው የሚል እንደዚህ ፎርሙላ አለ። በሉትራኖች እንደዚህ አይነት ትምህርት በቃ በሁሉም ዘንድ የታመነ እንደዚህ አይነት ትምህርት አለ እያልኩኝ አይደለም። ግን ጌራርድ እንደዚህ አይነት ነገርን አስቀምጦ ነበረ። ከዛ በኋላ ግን ባለፈው ከናኦሊ ጋር ስናወራ የምታስታውሱ ከሆነ የሚዙሪ ሲኖዱን ብሪፍ ዶክትሪናል ኤክስፖዚሽን ስቴትመንቱን ጠቅሼ ያዛው ጋር አስይቸው ነበር ይህንን ትምህርት እንዳወገዙት ማለት ነው። ይሄ እምነትን አይቶ አስቀድሞ ወሰነ የሚለውን ትምህርት መጽሐፍ ቅዱስ አያውቀውም ብሎን ያስቀመጡት ሲኖዱ ማለት ነው። እንደዛ ብሎን ያስቀመጠው የሚዙሪ ሲኖድ አያውቀውም። ጆዋን ጌራርድ ያንን ነገር ያስቀመጠው ይሄ እምነትን አይቶ ነው የሚለውን ነገር ያስቀመጠው አሁን ፊት ለፊት ስታዩት የኛ ትምህርት ነው የሚመስለው አይደል? ይሄ በቃ የኛ ትምህርት ነው የሚመስለው። እግዚአብሔር አስቀድሞ መርጧል፣ ግን የመረጠው ግን እምነትን አይቶ ነው። እምነትን አይቶ የሰውየው ይሄ እንግዲህ ሰውየው እንደሚያምን ምናምን እሱን አይቶ ምክንያቱም ሰው ከክርስቶስ ጋር አንድ የሚሆነው በእምነት ነው። ስለዚህም እምነትን አይቶ መረጠ። አሁን ይሄ በጣም የኦርቶዶክስ ሲነርጂ ይመስላል። እምነትን አይቶ እኮ ነው የመረጠው። ሰውየው ማመን አለበት። የተመረጠውም ስለሚያምን ነው የሚመስል ነገር አለው። ግን እንደዛ አይደለም። የጌራርድ ዋናው ሀሳቡ ራሱ እንደዛ አይደለም። እምነቱን ራሱን ደግሞ እግዚአብሔር ነው የሚሰጠው ይላል። ሙሉ በሙሉ ራሱ እግዚአብሔር ነው የሚሰጠው ይላል። እሺ እምነቱን እግዚአብሔር የሚሰጠው ምን አይቶ ነው? የመረጠው እምነቱን አይቶ ነው ተብሏል። እምነቱም ደግሞ የራሱ የሰውየው አይደለም፣ እግዚአብሔር ነው እምነቱንም የሚሰጠው። እግዚአብሔር ራሱ የሚሰጠውን እምነት ከሆነ አስቀድሞ ያየው ያንን ሰው ምን አይቶ ነበር እምነት እንደሚሰጠው ሲያየው እምነት ለዛ ሰው እንደሚሰጠው እግዚአብሔር አስቀድሞ ያየው። ከዛ ሰው ምን አይቶ ነው? ምንም የጌራርድ ምንም የትም የማያስኬድ በቃ በተቻለው አቅም ከካልቪኒስቶቹ ለመራቅ ይሞክራል። የሆነ አርቢትራሪ ምንድነው ዲክሪውን ለመራቅ
ከዛ ከካልቪኒስቶቹ ለመራቅ ይሞክራል። በጎን ደግሞ መጥቶ የኦርቶዶክሱ እምነት ላይ ወይም የሲነርጂ ላይ እንዳይወድቅ ደግሞ ይፈራል። ሞነርጂ ላይ ለመጣበቅ ይሞክራል። አጣብቂኝ ውስጥ ገብቶ ምንም በሉትራን ቲዮሪ የማያስኬድ ኢንቲቲቭ ፊዴ ኢንቪዮ ፌዝ የሚባለውን ትምህርት ጭራሽ ምንም የማያስኬድ ነው። ስለዛ እነ ዋልተር ተቃወሙት። ሚዞሪ ሲኖድ የሉትራኖቹ ተቃውሞታል። ሚዞሪ ሲኖዱ ኤልሲኤምኤሱም ሆነ ሉትራን ቸርች ሚዞሪ ሲኖድም ሆነ እና ዌልስ ምናምን እነዚህ በቃ በተለይ አሜሪካን ሀገር ላይ ያሉ ትልልቅ ሉትራኖች የሉትራን ቸርቾች አይቀበሉትም። ኢንቲቲቭ ፊዴን አይቀበሉም ጭራሽ። ሪጀክት ነው የሚያደርጉት። እንደውም ይቃወሙታል። አለመቀበል ሳይሆን ይቃወሙታል ራሱ። በዛ አሜሪካን ሀገር ምናልባት እንደው ተለቅ ያለው የሉትራን ክፍል እርስ በርስ ልዩነት አላቸው የተወሰነ በሉትራን መካከል። በነገራችን ላይ ሉትራን ከጴንጤ ጋር ብቻ አይደለም። ሉትራን ራሱን ችሎም አንዱ ሉትራን ከሌላው ሉትራን ሊለያይ ይችላል። ኮንፌሽናል ሉትራኖች አሉ። ከዛም በጣም ሊበራል የሆኑ ደግሞ ሉትራኖች አሉ። ለምሳሌ ይሄ አሁን ኢንቲቲቭ ፊዴን የጌርሃርድን የሚቀበሉት እነዚህ ኤልጂቢቲኪውን ምናምን የሚቀበሉ አይነት እንትኖች አሉ። ምንድነው የሉትራን ከፈልፋዮች እነሱ ይቀበሉታል። ሌሎችም ምናልባት የሚቀበሉት ኦፍኮርስ ይኖራሉ። እና በሉትራን መካከል እርስ በርስ መለያየት አለ። ማለት ስኪዝማቲኮች አሉ። እነዚህ የሚለያዩ ሚኒ የተነጣጣሉ ምናምን አሉ። አንዳንዱ በጣም ኮንዘርቫቲቭ ከመሆኑ የተነሳ ለምሳሌ አሁን ኤልሲኤምኤስ ማለት የሉትራን ቸርች የሚዞሪ ሲኖድ ያልኳችሁ ማለት ነው። እነሱ ኮንዘርቫቲቭ ናቸው ምናምን ይባላል። እና ለምሳሌ ቅዱስ ቁርባን ምናምን ነገር ልቀበል ሂድ ብለህ ብትሄድ አይሰጡም። የነሱ ሙሉ በሙሉ የነሱን እምነት ካልተቀበልክ በስተቀር ማለት ነው። ከነሱ ጋር ተመሳይ እምነት እስከሌለ ድረስ ከቅዱስ ሚስጥር አያካፍሉም እነዚህኞቹ ማለት ነው። አንዳንዶቹ ሊብራል የሆኑ ሉትራኖችም አሉ። ነገራችን ላይ በቃ ኦፕን ነው፣ አልሳራቸውም። ስለዚህ የትኛውም ሰው መቶ ሊቆርብ ይችላል። የትኛውም ሰው ማለት የትኛውም በፕሮቴስታንት ሰርክል ውስጥ ያለ ሰው ሊሆን ይችላል። ብቻ የተጠመቀ ሁሉም። አንዳንዴ ኢቨን አንባፕታይዝድ ሰዎች ራሱ የሚቆርቡበት አግባብ ሊፈጠር ይችላል። ግን በአጠቃላይ ግን የትኛውንም ለምሳሌ በፕሮቴስታንት ውስጥ ያሉት የትኞቹንም ሰዎች ክፍት ነው። አንዳንዶቹ እነዚህ ግን ኮንዘርቫቲቮቹ ኮንፌሽናል ሆኑ ሉትራኖች ምናምን ለምሳሌ ኤልሲኤምኤስ እንዳልኳችሁ እንትን ነው፣ ዝግ ነው፣ ክሎዝድ ነው። ዌልስ የሚባል ደግሞ አለ። የእነሱ ደግሞ በጣም ጠጣር ሆኖ ማለት ነው። ቅዱስ ቁርባን ብቻ አይደለም፣ ኢቨን አባታችን ወይን ከሌላ የፕሮቴስታንት ግሩፖች ጋር አይጸሉም አብረው። አባታችን ወይ ብለው ከሌላ ፕሮቴስታንት እያንዳንዷ ነጥብ ላይ ካልተስማሙ በስተቀር እነዚህ በጣም ስትሪክት ናቸው። ከዚህ ከኤልሲኤምኤስ ተገንጥለው ወጡ። ኤልሲኤምኤስ ሰምሃው አንዳንድ ጉዳዮች ላይ እንትን ሲሉ እነዚህ ተገንጥለው ወጥተው ደግሞ በጣም ስትሪክት ናቸው። እነዚህ አባታቸውን ብለው ራሱ አይጸልዩም ከሌላ ሰው ጋር ከሌላ ፕሮቴስታንቶች ጋር ማለት ነው። እና እርስ በርስ የራሳቸው የሆነ ልዩነቶች አሏቸው። እንግዲህ ሉትራኖችም ግን የትኛው ሉትራን እንደሆናችሁ አሳውቁንና ፕሊስ ኑና እንትን በሉ ኑና ቻሌንጅ አድርጉን ብትችሉ እዚህ ነው። ከዛ በኋላ የመጀመሪያው ስለ የትኛውን የሉትራን ክፍል ደግፋችሁ እንደመጣችሁ ትነግሩንና ኮንፌሽናል ናችሁ አይደላችሁም የሚለውን ወይም ኮንዘርቫቲቭ ናችሁ አይደላችሁ የሚለውን ከዛ በኋላ እንሄድበታለን። እስካሁን ድረስ ስታወሩ የነበረው በጣም ኮንፌሽናል እንደሆናችሁ ምናምን ኢቨን ክሎዝድ የሆነ ኮሚኒየን እንዳላችሁ ምናምን ስታወሩ ነበር። እንዴ ኧረ ውሸት አትናገር ይላል አንድ ወንድም። እኔ ውሸት አልተናገርኩም። ውሸት እየተናገርኩ ቢሆን ኖሮ በጣም ከመቅስፈት ወጥተህ እዚህ ገዝተህ ለቁጭ ብለህ ታጋለጠኝ ነበር፣ ወይም ደግሞ አንድ ወንድምህ መጥቶ ያጋለጠኝ ነበር። ምክንያቱም እንደዚህ አይነት እድል አይገኝም። አየህ የሆነ ሰው ሲዋሽ ስታየው ይኸው በቤተ እምነቴ ላይ እየዋሸ ነው ማስረጃ ይኸው አውጥቼ ላሳያችሁ ብሎ አንድ ሰው አውጥቶ ውሸት መሆኑን ያጋለጠን። ይህ ትልቅ እድል ነው፣ ግን ማንም አያደርገውም። እንደዚህ ለምን አታረጉም? አሁን እንደዚህ ውይይት ቤት ካልተስማማችሁ እነሱም ያው ተጽዕኖ ይደረግብናል ብለው ያስባሉ። አንዳንድ ቦታዎች ያው አንተም እንደዛ ነው የምታስበውና ወይ እንደዛ አስቤ አይደለም ተጽዕኖ ይደረግብኛል ምናምን ብዬ አስቤ ሳይሆን ግድ አይደለም እነሱ ጋርም ቢሄድ እኔ እኮ ምንም ሄጂ እኮ ተጠያቂ ነው የምሆነው። ይኸው ጠይቁኝ ከየት አመጣው ይኸኛውን የተናገርከውን ትምህርት እሱ ለምን አታረግም? እንደዛ ካሉ እነሱ ካሉ ቆይ እንደዛ ቀጥታ እኮ ማሳየት እኮ ነው። ግን እነሱ እና ስላሉ ግን አይደለም ምንም ነገር የሚሆነው። ዋርድ እኔ ጋር መጥተው ያውቃሉ። እኔ ቤት ከፍቼ ላይቭ ከፍቼ ኑ ብዬ ስጣራ ጥያቄ ያላችሁ ግቡ ብዬ ስጣራ የራሳቸውን ትምህርት አንስቼ ሰንትን ስል ገብተው እኛ እንደዚህ አናስተምርም ብሎ እኮ የኔ ላይቭ ላይ እኮ ገብቶ የሚያቅሰው እኮ አንድም ሰው እኮ የለም፣ አንድም ሉትራን እኮ የለም። አሁን ደግሞ የተባለው ሲስ ቤት ነው
የሲስ ቤት የፕሮቴስታንት ቤት ነው እና በጣም አክሊል እሱ ብቻ አይደለም። እኔ አሁን የመሄድ ያለ መሄዱ ጉዳይ ሳይሆን እንዴ በጣም እኮ ጦዘ እኮ ሐሳቡ። ለምሳሌ ላይቭ እኔም እየተከታተልኳቸው ነበረ። ኦኬ እናስተምራለን የሚል ቪዲዮ ነው የሰሩት እነሱ። እናስተምራለን ለአርብ ሁላችሁም እንዳትቀሩ እያሉ ማስታወቂያ ሲሰሩ ሰነበቱ። በጸጋ ብቻ በሚለው ዙሪያ እናስተምራለን ታረጋለሽ መሰለሽ። ምናልባት ይህን ትምህርት የሚያምኑና የሚከተሉ ሰዎች ካሉ ያው መጠየቅ ነው የኛ ስራ፣ መጠየቅ ነው። አወራቸዋለሁ ዋኖቹ ባለቤቶቹን የምር እንደዛ ከሆነ አወራቸዋለሁ። ሰውን እንደ ሮቦትና እንደ ፈጣን ሎተሪ ድነት ከተወሰደ እንግዲህ እስቲ አወራቸዋለሁ። ሄሉ ምን ቆይ ይሄን ትምህርት አላውቀውም ነው የምትይው? ቲክቶክ ላይ ስንት ዘመን ሲወራ የነበረ ትምህርት እኮ ነው አይደል? ከሉትራን አንጻር ነው። እና አሁን ሲነግረኝ እንደዛ ከሆነ ሉትራኖች ካልቪኒስቶች ናቸው ወይ ያልኩት ነው። እኔ ሰማ እንደ ጋዲ ምን እንዳለ ሲፋቁ ፈጣን ጨዋታ አደረገች እኮ ሲፋቁ ሉትራኖች ሲፋቁ ናቸው። ሄሉማ ትጫወት ነበር ፈጣን ሎተሪ። እኔ አራድነና ይሁን እስቲ እንዴ አረ ጉድን ስማ ተጫወቱ በቃ ባይስ መጥቶላል። አኬ በጣም አዝናለሁ፣ ይቅርታ አኬ በሉ ሰላም ዋሉ ቤተሰብ። ሰኞ ጨዋታ ጨዋች ምንም እንዴ ልትጫወቹ ይገባል እኮ ይልሻል እንዴ ሰኞ እኛ ትመሰኞ ጨዋታ ሳቅ መጫወት ነው። እስቲ እሱማ ጨዋታ ነው፣ ጨዋታ ጥሩ ነው። አንዳንዴ ኤፊ ከታች አለ እኮ ኤፊ ለምን ሰላም አይለንም? አስገቦን ጫወት እስኪ እሱ እንዴ በዓለም እየደረሰ ስለሆነ ሐዋርያው ለምንድን ነው ድምጹን ያጠፋው? ማን ነው ሐዋርያው? ሐዋርያችን ነው ፕሮፌት ነው። አኬ ኦርቶዶክስ ቪዲዮውን አጥፋና እንጫወት፣ መጫወት ከፈለክ እንጂ እንትና ካልሆነ እናስወርደዋለን። ቪዲዮውን አጥፋውና እንጫወት ካልሆነ አንተ ቀየው ያወርደኛል። አሁን ችግሩ እኔን ደግሞ ያወርደኛል። ሞዴሬተር የጋራ ጨዋታ እንዴ ሞዴሬተር እኮ ቆይ ኬፍዬ እንዴ ቲክቶክ እኮ ሶስተኛ ዓለም ጦርነት የሚነሳው ሶስተኛ ሳይፈጠፍጠኝ ሞዴሬተር ቲክቶክ እንትን አለ እኮ ህግ አውጥቶ እኔ ቤት አንተና አኬ ሞዴሬተር መሆን አትችሉም። ዳሉ አይ ቲንክ ሲስ ጴንጤ ጣልና እንዴ ምንድነው? ሰው ሁላ የጻፈ ነው። ምን አርገን ውስጥ ተናዘዝ ሌላ እንትን ኤፊ ሰሙን አዲስ አበባ መጣለው እያለ ስለነበር ምን ያህል ብር ለመምጣት ያስፈልገኛል እያለ ነው። እሱን ነው ጨዋታ ምን ሄድበት ዛሬ። ቆይ አንተ ገኒን አባረርካት እንዴ? ጠፋች እኮ እሷ ነበረች በደንብ ጨዋታውን ካንተ ጋር የምትመራው። ሲስ ምንድነው እየቋጨ ነው እንዴ? ሲስ ፊት እንደዛ ነው የምመስለው። ምንድነው? እኔ ምን ጋዲ ኤፊ ሀገር ቤት ልመጣ ነው እያለ ነው።
ኧረ አሁን ኤፊም ኤርፖርት ስመጣ ሀገሬን አፈቀች ምናምን ብለህ መሬት እንዳስብ እባክህ ስገባ አይደለም። አይ ስመጣ ግን ምን አለ መሰለህ እንትን የሆነች አንድ 30,000 ብር ይዤ ለመምጣት አስቤያለሁ። ምን ትመክሩኛላችሁ እያለ ነው። 30,000 ብሩ የምን ሀገር ብር ነው? የኢትዮጵያ ብር ነው። የኢትዮጵያ ሰላ አልበላም አልጠጣም ብዬ አጠራቅም ያለው 30,000 ይዤ ብመጣ 3 ወር አይቆየኝም ማለት እና ይቀልዳል አይደለም እኮ 30,000 ብር እንትን ኦልሬዲ አስቤያለሁ። ባለፈው የሆነ ላይ ብለህ ሲያወራ ሰማሁ። ምን ትመክሩኛላችሁ? 30,000 ብር አለ ሊገባ ነው እያለ ነው። ለመጣበት ቀን ይሆናል ይፍዬ አይደለም። አረ ከኤርፖርት አታልፍም። እዛው ቡና ጠጥተህ ትመለሳለህ። ደርሶ አይደለም ሰማ ፍተሻዎቹ እዚህ ጉምሩክ አለ አይደል? እዛው የሚሰሩት እዛው እነሱ ናቸው የሚቀባበሉ። ይዘህ ለምትመጣው ዕቃ ወይ 30,000 ብር አንተ እኮ ስታስነጥስ ራሱ እኮ ሺዎች የምታወጣበት ሀገር ሆኗል እኮ። ባለፈው የሆነች ልጅ አንድ ማቃት ጀለሳለች እና የሆነ ቤት ጠቁማኛለች ሁላ እዛ ቤት ተሳስተ እንዳገባ ብላ ደውላኝ ነገረች። ማኪያቱ አንድ ማኪያቱ 600 ብር ብለዋት ፒያሳ የሆነ ቤት አለ። ባለፈው እኔና አኬደን ነበር። እዛ ደግሞ የጀበና ቡና ማለት ነው። የጀበና ቡና ያው የጾም ወቅት አይደለም ከጩኮ ጋር ምናምን ያመጡልሃል። የጀበና እንትና አኮ ነው እንዴ? አኮ ሳይን ኢቪ ነው ምናምን አዲስ የተከፈተ አለ ፓርኩ ጋር እና የጀበና ቡና ከጩኮ ጋር ምናምን ያመጡልሃል። ሲመጣ ሂሳቡ 800 ምናምን እንዴ እንዴ አንተ ቢያንስ ጭኮ አሸታል ቢያንስ ለፓርኩ እኮ ነው የሚያስከፍሉ ሲሳልገባም እንዴ የፓርኩ ዋጋ ነው። ጭኮ እኮ በጣም አንድ ፍሬ እኮ ጭኮ እኮ ነው እንዴ እና የኪራይ እኮ ነው የምትከፍለው። የፓርኩ ኪራይ እኮ ነው እኔ ኧረ አይደለም ከፓርኩ አጠገብ ያለ እኮ ፓርክ ውስጥ ቢሆን እሺ አንድ ነገር አጠገቡ ራሱ እኮ ቫልዩ ያለው አይ ባይዘው ጭኮ አስቧል። እቺን የምታክል ጭኮ በልተ ምች ሲመታ 800 ብር ከፍለ ምች ሲመታ አርሳቶ ራሱ እኮ ትመታለህ እኮ በእውነት አንዳንዴ እኮ ቤቱ ይጠፋባል እኮ ቤት ይስራል። ዮ ጋይስ ፓፒቾ እዚህ እኮ በእናት ምንድነው ስልክ ይዤ ምንም እየሰማሁ አልነበረም። ምንድነው? አይ ኤፊ በጣም እየፈለገ ነበር። ኤፊ ወንዴ አለ እንዴ? ኤፍሬም ሰላም ላንተ ይሁን። ኤፍሬም እንዴት አለ ወዳጄ? እንዴት ነው? አኬ ሰላም ነው ይመስገን አምላክ። አይ ሆሊዴይ ልመጣ ነው ለ3 ወር 30,000 ብር ይዤ ስል የቀረውን አኬ ሞላልና እያለኝ ነው። አረ $30,000 በቂ ነው። እኔ እኮ እንደዛ ስለው 3 ወር እኮ $30,000 ነበልከ 60,000 ብር የምትከፍልበት ቤት አለ አዲስ አበባ። ቆይ አንዴ ቆይ 60,000 ብር የምትከፍልበት ምን አለ አዲስ አበባ ውስጥ? ሲሳይ እኮ ነው ያለኝ 3 ሆነህ በልተህ 60,000 70,000 ብር የምትከፍልበት ቤት አለ ምናምን ሲለኝ እንዴ እኔ እኮ ዴክስ መኪና 40,000 ብር ሲሸጥ የወጣው ሰው ነኝ ከሀገር 70,000 ብርማ እንትን ካልኩ መኪናዬን በላው እያልኩ ነው የምወጣው አልኩት። አይ ዴክስ መኪና ሰው እኮ ፍሪጅ 400,000 ብር ገዝቶ እየገባ እኮ ነው። ዴክስ ኧረ እቺ ሰው ተጀመረ። ዴክስ መኪና አሁንም 40,000 ነው። እንደውም አሁን ሳይቀንስ አይቀርም እውነቱን ለመናገር ዴክሱ የምር አይ ግን 40 ገዝተህ ነዳጁን 50 ትገዛለህ። ዴክስ እንዴ ያማል እንዴ ከጋራጅ እኮ ወጥተህ ቀጣዩ ጋራጅ እኮ ነው የምትገባው። ከጋራጅ እኮ ነው የምትጓዘው። በጋራጁ በኩል እያደረክን ወደ ቤት የምትገባው። አይ ግን እንዴ 60,000 70,000 የሚያስወጣ ቤት ምን እንድትሰራ ትሄዳለህ? እኔ ወንድም እያለሁልህ ትመጣለህ። እኔና ሲስ ጸዴ የሆነ ጀግና ጥሬ ቤት እንወስዳለን። እናል ብዙም አትከፍልም። ኖርማል ነው እኮ ስንት ይከፍላል? ለሶስት ከሆነ ነው ተስፋ መስጠት አለ። እኔ እንጃ ለሶስት ከሆነ ስንት ይከፍላል? 6,000 ብር ምናምን። ያው እንግዲህ መጠጥ ምናምን ስለሌለብህ ጥሬ ስለሆነ
ከ6 በላይ የምትከፍል አይመስለኝም። 6 7 ፈርቅ ልትይዝ ነበር እንዴ? ያ ሁሉ የምታስደነግጠኝ ነው። በ6000 ኧረ እንዳታመን ኤፊ እንዳታመን። 3 ከሆነ አይደለም ሲስማ ሲስኮ ወሰደህማ 11,000 ብር ያስፈልጋቸዋል ለሶስት ሰው። ሲስኮ ወሰደህማ እንዳትሸወድ ኤፊ። ሲስኮ ወሰደ ትከፍላላችሁ። እሱ እንትን ነው አሂሊ ብዙ የሚበላ ሰው ሲሆን ነው። እኔ ዝም ብዬ እኔና ሲስን ነው ሁለቱም ሰዎች ያሰብኩት ዝም ብዬ ምናልባት ጾሙ ሳይፈታ ከሆነ ሊሆን ይችላል። ምንድነው ስለ ስጋ ነው እየተወራ ያለው? ይመጣ ነው ዋናው ርዕስ ሲመጣ። ምን አልክ ሲቶ? አይ ሲመጣ ጋዲያ ምን ያህል ይዞ ይምጣ ነው ርዕሱ ዋናው። ሲመጣ እርግጠኛ ነኝ ኤፊ 30,000 ብር ይዘህ ብትመጣ የሆነ በግ ራሱ ልግዛ ብትል በጉ ራሱ በዚህ ብር አልሄድም ነው የሚለው። እኔ እንግዲህ እስከዛሬ ሰርቼ ያጠራቀምኩት እሱን ነው እንግዲህ 30,000 እኔና ጋዲጋ ነው በቃ ኤፊ እንዴ አንተ የምር ያኔ ሰው እንደነግሮኛል ጋዲ ማርከስ አዲስ ገብቶ ራት በልቶ ስንት መሰሉ 5 ለ5 ነው ለምናምን ራገብ እንትን በልቶ 110,000 ብር ከፍሎታል። እንደዚህ አይነት ቁጥር ላይ ብዙ ጊዜ አይሰማኝም። ምን አልክ? ሙድ ትበላለህ እንዴ? ራት እንዴ 110,000 ብር እሺ አይደለም ጌታን እኔ ውችሌ ነው አይደለም እኔ ወሬ ገብቼም አላውቅም። ማርከስ አለ ጭራሽ ልደት ነው የበላው። ኧረ ልደትን ከታች እኔ ገብቼ ነበር ብላ የመነጽር ያደረገኝ ሙጂ ትልጋለች። ከዛስ አባረሩሽ? ቆይ ለኢፋ አንድ ጥያቄ አለኝ። ምን ያህል ነው የምትበላው ጥሬ ስትበላ ወይስ ጥሬ አትበላም ጨራሹ ነው? ኢፋ ኧረ ጥሬ በጣም ነው የሚደሰምት። ምን ያህል ትበላለህ? ጥሬ እበላለሁ። አይ ብቻህን ቁጭ ስትል ምን ያህል የምትበላው? አክቹሊ ብቻህን ምናምን ላትበላ ትችላለህ። ጥሬ ብዙ ጊዜ ከሰው ጋር ምናምን ከሰዎች ጋር ስንት ነበር መሰለህ የምንበላው? ብዙ እንትን አንልም። ለሁለት ከሆነ እንደዚህ እንትን ነው የምታደርገው። ሀፋፍ አልነበር የምንበላው። ዝም ብሎ ጥሬ ብቻ እንበላም ነበር ወይ ጥብስና እንትን ጥሬ ምናምን አድርገን ነው። ግን 3-4 ሆነን ነው ብቻዬን ገብቼ አላውቅም። እንደዛ ሲሆን ከአንድ በላይ አንበላም። ለ3 ለ4 1 ኪሎ እሱን እኮ ነው ለ3 1 ኪሎ እኮ ነው የምበላው። በቃ የቀደም ያልኩ ብር በጣም በቂ ነው ለ3 1 ኪሎ መበላ ከሆነ። ኦነስትሊ እንትን ነው የሆነ አንዳንድ ሰው ኧረ ለ3ማ 1 ኪሎ ምን አላት ምናምን ሊል ይችላል። ግን በተለይ በተደጋጋሚ ለሚበላ ሰው ለ3 1 ኪሎ ሰማከው። ልደት ከታች ምን እያለ እንደሆነ ለዛም ቡክ አድርጌ ነው የሄድኩት። ቡክ አድርጌ ኧረ ቡክ እኮ ያ መጽሐፍ ቅዱስን እኮ ነው ሊሰጥ ሄዶ ነው መጽሐፍ እና ማል እንዴ ቡክ መጽሐፍ እንደዚህ 60,000 ለምግብ ይከፈላል የሚለው እውነቱ ነው። ይሆናል ኦፍ ኮርስ እንዴ እኔ ጌታን የምሬን ነው የምልህ በእውነት እኔ ኦልሬዲ በጣም አውቀው ሰው ነው እንደዛ ያለ ሲሲዬ እኔ እንትን ስል የዛሬ ስንት ዓመት መሰለህ? የዛሬ 13 14 ዓመት ምናምን ሸራተን አዲስ ቀን አላቸው። አፎጌድ እንትኑ ቀን አለ። በሳምንት 2 ቀን ምናምን ቡፌ እንትን የሚባልበት ጊዜ አለ እና 3-4 ሰው ሆነ ምግቡ ቡፌ ነው። የምትጠጣውም ያው አልኮል ባጠጣ ጁሶች ቡፌ ኬክ ምናምን እንደዛ ነው ታውቀው ማለት ነው። እንደዛ ሁሉ አድርገህ የምትፈልገውን አድርገህ በልተህ ምናምን 4,000 ምናምን ብር ምናምን እንደዛ ነው በአንድ ቡፌ ማለት ነው። 4,000 ብር ምናምን እንደዛ ነበር የምትከፍለው ለአንድ ሰው በሳህን ማለት ነው። በሳህን እኮ ስቲል እኮ ኢሊሌማን ቡፌ እኮ 4,000 ምናምን ብር ነው ቡፌ እኮ። አሁን አንተ እኮ 80 ምናምን አልካ። 80 ለ3 ሆነን 80 ምናምን አልክ እኮ ባይኮ 4 እኮ አይደርስም። ያኛው አንዴ ጋይስ የዛሬ 13 ዓመት የዛሬ 13 ዓመት 14 ዓመት ግን 3,400 ብር በጣም ብዙ ነው መሰለኝ አይደል? በጣም አሁን እኮ ስንት ነው የሚሆነው እኮ? አዎ ከዛን ከጊዜው አንፃር ውድ ነበረ። በቃ ያኔ ውድ ነበረ እኮ 3,000 ብር ያኔ ራሱ እኮ
ከአሁን 30 ሺህ ብር አይበልጥም እንዴ? አያላ ይመስለኛል ይበልጣል። ውዱ ቤት እሱ ነው። ግን አንድ ኪሎ ለ3 የሚበላ ሰው አለ። ግን እሱ የድሮ ሰው መሆን አለበት እንዴ? ኧረ ጉድ! ኤፊ መልስላት። እኔ እንደዛ ነው። አላስታውስም እኔ ከ1 ኪሎ በላይ እንደዚህ 3 ኖርማል 1 ኪሎ በላይ ምናምን አንበላ። አረኛ ለሶስት 1 ኪሎ ነው የምንበላው። ለምሳሌ ሄሉ እኔ ጋዲ አኪያውን ለምሳሌ ምሳ ልንበላ ብንገባ ለ3 አንድ ነው የምንበላው። ይበቃችኋል? እኔ ማማ እኔ አንተ አኬ ብንገባ ገንዘቡ አስፈራርቷችሁ ነው የጠገባችሁት ወይስ የሆነ ጠገባችሁ? እኔ እያልክ እኔን ታካተኛለህ እንዴ? ገንዘቡ አስፈራርቷችሁ ካልሆነ በስተቀር እኮ አንድ ኪሎ ስጋ እኮ ለትልቅ ሰው አለም ለልጆች እኮ ራሱ አንዳንዴ አይበቃም። ቁም ነገር እየቀለድኩ አይደለም። አሁን ለምሳሌ ቆይ ግማሹን ቁርጥ ብታረገው ኦኬ 1 ኪሎ ይምጣ። በጌታ ስም የምን ጥብስ ልታመጪብን ነው? አረ ሙሉ ጥሬ ነው። እሳት የነካው ነገር ምን ያደርግልናል እንዴ? ሂሳቡን የሚያጠግባችሁ እመነኝ። 2 ኪሎ አዛችሁ ቁጭ አርጋችሁ ብትጀምሩ አጨርሱትም። በቃ ጾም ሲወጣ ላይ በቃ አንድ ኪሎ ለ3 እንዴት እንትን ለጾም ሲወጣ እናሳይሻለን። በእውነት ለ3 እየቆረጣችሁ ታች ስላሉ ሰዎችም እንዘንላቸው። በጠዋት አሁን ይሄ ሁሉ የስጋ ወሬ ተወርቶ ፉጨት አስተማሪ ይመስል እስከ 9 ሰዓት የሚጾሙ ሰዎች በጣም ይቅርታ። እንግዲህ እኛም እንደዛው ነን። አይዟችሁ አብረን ነን። እኛም በኋላ አዝሚ ነው ሽሯችን እንበላ። ያቺ መከረኛ አዝሚ ሰሚታለች። ዛሬ እስቲ አዝሚ እንሄዳለን። ጋዲ ገብተህ ታውቃለህ እንዴ? አዝሚ አላውቀውም ቤቱን እኔ። ዛሬ ዛኔ አዝሚ እንሄዳለን። ምን ሲጀመር እኮ የጾም ምግብ እኮ ጤና ነው። ለምን ስጋ ትበላላችሁ? ሲጀመር የቱርኮች ቤት ነው። አረ ሽሮ ሳይሆን የጾም ምግብ በጣም ጤና ነው ለሰው ልጅ። አዝሚ ገና ወለሳለ ሐኪም እስኪ ከለክል ድረስ ነው እንደ ስጋ የምትበለው አንተ? ቆይ ሲሪየስሊ ግን ሽሮ ስንት ነው አሁን የጾም ምግብ? አሁን አዝመራው ሽሮ ምናምን ጽጌ ሽሮ ምናምን ሽሮ ስንት ነው? በየአይነት ምናምን ማለት ነው። ስንት ነበር ሽሮ? 300 ብር። ኧረ በጌታ አይደለም። ይሄ የት ነው እናንተ ሰፈር ያለውን ሽሮ ቤት እኮ አልተባልክም። አዝመራ ምናምን አዝመራም 300 ብር ነው። እንደዛ ነው ሽሮ 300 በፍጹም አይሆንም። ከ500 ብር በላይ ምናምን ነው ሽሮ። አዎ እንዴ አረባክተው ትናንት የከፈልነውን ረሳ እንዴ? የታባ ከፈልክ ያሟል እንዴ? አንተ አከፍልም በቃ ዋጋውንም ረስተዋል። በዚህ አጋጣሚ አክሊሻ ንገርልኝ፣ አጠገብን ያለ 650 አለብህ በልልኝ። ጋዲ እኔ ማለት እኮ ስማ ኧረ አይመጣውም ወንድማችን ስማ ሲሱ ከታች እየጻፈልን የትናንቱን እያለ ብር አስታውሺ የምሰጠው ሰው እኮ ነኝ ጭራሽ። ሲሶ እኔ እናንተ እንዲጀምር መኩም ከታች የትናንቱን እያለ ነው። ጋዲ የምንድን ነው እሱ ደግሞ እንዴ? ያማል እንዴ? በነፃ እየበላ ሜር ጀመርክ ደግሞ ብለህ እኔ አገልግሎት ላይ ላለ ሰው እንዴት ነው? ቆይ ኧረ ተው። እኔማ ይሄ ጀማ በዚህ ብር ላይቭ ላይ እንደዚህ ካሰጡኝ ትልቅ ብር ቢሆንም አንድ ነው የሚያስጡኝ። መቶ ላይቭ ከተናገሩ አንድ ሺህ 2,000 ብር ቪዲዮ ይሰራብህ ነበር። እቺ ቪዲዮ አንዴ ሰምተን እንመለስ እያለ ጣቱን ወደ ዛሬ ከፋል። ከታች መኩም እየጻፈ ነው። ኧረ ከታች ልደትም ላኮ እያለ ነው። አንተም አለብህ መሰለኝ አኬ ኧረ አይደለም ጠይቅልኝ ነው እንጂ አኬ እኔንም ጠይቅልኝ ነው እንጂ
ሲወራ ጊዜ እኮ ትዝ አለኝ። ላኪው እንጂ ፓፓ አኪ የኔንም ጠይቅልኝ እያለኝ ነው። የኔን ጠይቅልኝ እያለኝ የኔ እኮ ጾም ሳይገባ ነው ጭራሽ 2000 ምናምን ብር እኮ ነው ካለበት አኪ እና ከዛ ምን የሚለኝ ጥሩ ነው ምን ብለህ ነው እንዴት አደርክ ወዳጅ? ወይ ምን አልከኝ? አክሊል እንዴት ነህ? ሰላም ነው? አይ ብዙ ጊዜ የለኝም። ይመስገን ሰላም ናችሁ? እንዴት አለ ወዳጅ? ሀቢባ ጋር ሳልገባ እንደዚህ አይነት ደግሞ ሙድ ጀምራችኋል ጀማ ውስጥ። አንተ በቃ እኔ ገና ለገና በጣም ለጋስ ነኝና ሁሉም እየመጣ አለብህ እያለ መውሰድ ጀምሯል። አንተም እንደዚህ አይነት ሙድ ማራመድ ጀመርክ። ከአባቶች እንደዚህ ያደርጋል ብለህ ጠይቅ። ኧረ በጌታ አንተ ከአባቶች አሪዮስ ነው ካደረገም የሚያደርገው ይሄንን። እኔ የአሪዮስ ሙድን እያራመደብኝ ያለው ላይ እንዴና ጭካኔ ነው። አኬዋ ሲሶ ጋዲ ኤፋ አቤሎ ሄሉ እሱን ከስንት ጊዜ በኋላ ይውሽ እንዴት ናችሁ? መስገን አምላክ እንዴሽ ፓፓ አለን እና ዛሬ ልጋብዙን ነው እና ይመስላል